የጌታ ስም የተባረከ ይሁን። መጽሐፍ ቅዱስ የእግዚአብሔር ቃል በዕብራውያን ምዕራፍ 10 ቁጥር 35 ላይ የእግዚአብሔርን ፍቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል እና ገና በጣም ጥቂት ጊዜ ነው ሊመጣ ያለው፣ በጊዜው ይመጣል አይዘገይም። ጻድቅ ግን በእምነቱ በሕይወት ይኖራል፣ ወደ ኋላ በሚያፈገፍገው ግን ነፍሴ በርሱ ደስ አይላትም ይላል። እና ዛሬ ጥቂት ነገር ልናገር ነው ስለ ዘገየች ተስፋ። በጣም ብዙዎቻችን እግዚአብሔር የተናገረን የግል ተስፋ አለን። የጋራ ተስፋችን አንድ ነው። በቤተ ክርስቲያን ያለ የጋራ ተስፋ አንድ ነው። የቤተ ክርስቲያኑ ስምና አድራሻ ሰፈርና ቀበሌ ሊለያይ ይችላል፣ ግን የቤተ ክርስቲያን የጋራ ተስፋችን አንድ ነው። የጋራ ተስፋችን ምድርን መውረስ አይደለም። የቤተ ክርስቲያን በምድር ላይ ያለች ቤተ ክርስቲያን በሙሉ አንድ ተስፋ አላት፣ የጋራ ተስፋ። እሱ ተስፋችን ኢየሱስ ክርስቶስ ዳግም ተመልሶ ይመጣል። ሀገራችን ቤት ነው የሚል ነው፣ በሰማይ የሚል የጋራ ተስፋ አለን። አንድ የሚያደርገን እንደ ቤተ ክርስቲያን አንድ የሚያደርገን የጋራ ተስፋችን ይሄ ነው። በየግል ግን ሁላችንም በየግላችን በተሰጠን መክሊት፣ በተሰጠን ራእይ፣ በተሰጠን እግዚአብሔር በሰጠን የተናገረን መዓት ነገር አለ። እዚህ ውስጥ እንኳን ያላችሁ ሁላችሁም በተለያየ ስፍራ ላይ ሆነው የሚሰሙ ሁሉ የተለያየ ተስፋ አላቸው እና ከመጠበቃቸው የተነሳ ዝለው ተስፋ የቆረጡ የዘገየች ተስፋ ልብን ታሳዝናለች ይላል። ልባቸው ያዘኑ የደከማቸው፣ አሁንም እዚህ እንኳን ሆናችሁ ድክም ያላችሁ፣ ተስፋችሁ መጨበጥ የተሳናችሁ፣ ግራ ለገባችሁ፣ ጭንቅ ላላችሁ መልእክት ይዤ ነው የመጣሁት። አሜን። ለእናንተ መልእክት ይዤ ነው የመጣሁት። መጽሐፍ ቅዱስ በሉቃስ ወንጌል ላይ እንሄድና ምዕራፍ 1ን የሉቃስ ጻፊ ወንድማችን ሉቃስ ታውቃላችሁ፣ ቴዎፍሎስ ለሚባለው ሰው የጻፈለት በጣም ትልቅ ሰው፣ በጣም የተማረ ሰው፣ በጣም ጠያቂ ለሆነ ሰው የጻፈለት መልእክት ነው። እዛ ላይ ሲጀምር ጽሑፉን ይነግረውና በመጀመሪያው የሚጀምርበት ታሪክን ነው ትንሽ አንብቤ በዘገየው ነገር ሲመጣ ያስደነግጣል የሚል ነው። እንግዲህ እግዚአብሔር ነቀፌታችንን የሚያስወግድ አምላክ ነው። አሜን በሉ እስቲ። እግዚአብሔር ነቀፌታዬን ያስወግዳል በሉ እስቲ። ታውቃላችሁ የዘገየ ተስፋ ነቀፋ ውስጥ ይከተናል። እቺ ቆማ የቀረች፣ እቺ ማትወልድ፣ ይሄ የማይሳካለት፣ ይሄ ደሃ ከችግር የማይወጣ ሁልጊዜ ለማኝ ምናምን የሚል የዘገይ በጣም ብዙ ነው። ነቀፌታ፣ ብዙ ነቀፌታዎች አሉ። እነዛ ነቀፌታዎችን የሚያስወግድ የሚመጣ ተስፋ አለ። እስቲ በደንብ አሜን በሉና ውሰዱ። ይመጣል እግዚአብሔር። የዘገየች ተስፋ በጣም ልብን የምታሳዝናት ነቀፋን እግዚአብሔር አባት ያስወግዳል። ክብር ለኢየሱስ ይሁን። እኔ ዛሬ ማታ መልእክቴ አንድ ነው። እግዚአብሔር ነቀፋን ያስወግዳል። በግላችሁ ያለባችሁ ነቀፋ፣ እንደ ቤተሰብ ያለባችሁ ነቀፋ፣ ወጣቶች ያለባችሁ ነቀፋ፣ ቤተሰቦች ያለባችሁ ነቀፋ፣ የምትሰሩ የምትነግዱ የምትወጡ የምትለፉ ሰዎች ያለባችሁ ነቀፋ፣ ማይሳካለት ሁልጊዜ እንደው እጁ አመዳፋሽ ማትረባ ማይሆን ማትሆን ተብላችሁ የተነገራችሁ መዓት ነገር የተባላችሁ ሰዎች የናንተ ነቀፋ እግዚአብሔር ያስወግዳል። እግዚአብሔርን ብላችሁ እስከኖራችሁ ድረስ በነቀፋ ውስጥ እያላችሁ ጌታን እያላችሁ ነቀፋ ያለባችሁ ሰዎች አምላኬ እግዚአብሔር ነቀፋችሁን ያስወግደዋል። ለዚህም የሆነኝን የመጽሐፍ ቅዱስ ክፍል አነባለሁ። እንደዚህ ይላል ምዕራፍ 1 ሉቃስ ወንጌል ምዕራፍ 1 የከበርክ ቴዎፍሎስ ሆይ ከመጀመሪያ በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተጻፈው ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርኸው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያ ተከትዬ በየተራ ልጽፍልህ መልካም ሆኖ ታየኝ። ቴዎፍሎስ ሲጽፍለት ምንድነው የሚጽፍለት? በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱም ከአሮን ልጅ ነበረች፣ ስሟም ኤልሳቤጥ ነበረ። ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ እግዚአብሔር ፊት ጻድቃን ነበሩ። ኤልሳቤጥ መካን ነበረችና ልጅም አልነበራቸውም። ሁለቱም በዕድሜያቸው አርጅተው ነበረ። እርሱም በክፍሉ ተራ በእግዚአብሔር ፊት ሲያገለግል እንደ ካህናት ሥርዓት ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት። በዕጣንም ጊዜ ሕዝቡ ሁሉ በውጭ ቆመው ይጸልዩ ነበረ። የጌታም መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው። ዘካርያስም ባየ ጊዜ ደነገጠ፣ ፍርሃትም ወደቀበት። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቶልሃልና አትፍራ። ሚስትህ ኤልሳቤጥ ወንድ ልጅን ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። ደስታና ተድላ ይሆንልሃል፣
በመወለዱም ብዙዎች ደስ ይላቸዋል። በጌታ ፊት ታላቅ ይሆናልና የወይን ጠጅና የሚያሰክር መጠጥ አይጠጣ። ገናም በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። ከእስራኤል ልጆች ብዙዎች ወደ ጌታ ወደ አምላካቸው ይመልሳል። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስ በኃይል በፊት ይሄዳል። ዘካርያስም መልአኩን እኔ ሽማግሌ ነኝ፣ ሚስቴም በዕድሜዋ አርጅታለች፣ ይህን በምን አውቃለሁ አለው። መልአኩም መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገርህ ይህችን የምሥራች እንድሰብክልህ ተልኬ ነበረ። እነሆም በጊዜው የሚፈጸመውን ቃሌን ስላልሰማህ ይህ ነገር እስከሚሆን ቀን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው። ሕዝቡም ዘካርያስን ይጠባበቁት ነበረ። በቤተ መቅደስም ውስጥ ሳለ ዘገየ፣ ይደነቁ ነበረ። በወጣ ጊዜ ሊናገራቸው አልቻለም። በቤተ መቅደስም ራእይ እንዳየ አስተዋሉ። እርሱም ይጠቅሳቸው ነበረ። ድዳም ሆኖ ኖረ። ድዳም ሆኖ ኖረ። የማገልገሉም ወራት ሲፈጸም ወደ ቤቱ ሄደ እያለ ይቀጥላል። ከዛ በኋላ ዮሐንስ ይወለዳል። ይሄ ታሪክ ነው የምጽፍልኝ። ሙሉ ስታነቡት ለአንቴፍሎስ ለሚባለው ሰው ወንድማችን ሉቃስ ነው የሚጽፍለት። ዶክተር ሉቃስ ነው የሚጽፍለት። የተማረ ሰው ነው የሚጽፍለት። እና ሉቃስ ወንጌልን ሲጀምር በጣም በሲሪየስ ታሪክ ነው የሚጀምርለት። እንድታቅ የምፈልገው ነገር አለ። አንተ የተማርክ ሰውን፣ አንተ አዋቂ ሰውን አንድ ነገር እንዲገባህ እፈልጋለሁ። ምንድን ነው የሚገባህ? አንድ ቤተሰብ ታሪክ ልንገርህ። ይሄ ቤተሰብ እግዚአብሔርን የሚያገለግል ነበር። ካህን ነበረ። ዘካርያስ ይባላል። ሚስቱ ኤልሳቤጥ ትባል ነበረ። ኤልሳቤጥና እሱ በእድሜያቸው አረጁ፣ ልጅ ሳይወልዱ። ልጅ አለመውለድ ነቀፋ አይደል? እግዚአብሔርን እያገለግሉ እግዚአብሔርን ፊትና በቤቱ እየተመላለሱ ልጅ አልነበራቸው። ይሄ ነቀፋ ነው። እግዚአብሔርን እያገለገሉ በእግዚአብሔር ቤት እየተመላለሱ የሆነ ጎዶሎነት ነቀፋ ነው። ዘመናቸውን በሙሉ እግዚአብሔርን እያገለገሉ ያረጁ ሰዎች ግን እንደ ሰው ልጅ ያልታቀፉ ነቀፋ አለባቸው። ይሄን ነቀፋ ለማስወገድ እግዚአብሔር መልአኩን ላከው። እሱ እንደ ልማዱ በክፍሉ ተራ ሌላ ጊዜ እንደሚያገለግለው ለማገልገል ወደ መቅደስ ገብቶ ዕጣን መሠዊያው አጠገብ ቆሞ ሌላ ጊዜ ሊያደርግ የሚፈልገውን ነገር ሊያደርግ ሲል መሠዊያው አጠገብ መልአኩን ቆሞ አየው ይላል። ባየው ጊዜ ደነገጠ። በጣም ደነገጠ። ማን ነው ቀድሞኝ የገባው? መልአኩ ቀድሞት ገብቷል። እንደ ልማዱ ሌሎች ቀኖች ላይ እንዳደረገው፣ ሌሎች ቀኖች ላይ እንዳገለገለው አገልግሎት ለማገልገል ነበር የመጣው። እግዚአብሔር ግን የዚህን ቀን አገልግሎት ቀየረው። ወገኖቼ በጣም ብዙ ቤተክርስቲያን ሄዳችሁ ሊሆን ይችላል። ብዙ የእግዚአብሔርን ቃል ሰምታችሁ ሊሆን ይችላል። ዛሬ የምናገረውን ቃል በሰማችሁ ጊዜ እግዚአብሔር ታምራት በቤታችሁ ያደርጋል። የሰማኝ በደንብ አሜን ይበል። ከሌሎች ቀኖች ለየት ያለ ቀን የዘካርያስ ቀን መጣ። ደነገጠ። ምንድነው አለው። ዘካርያስ ሆይ እንኳን ደስ ያለ። ምንድነው ደስ የሚለኝ? ጸሎት ተሰምቶላል። የትኛው ጸሎት? የተረሳው ጸሎት። ዘካርያስ ስለ ልጅ የጸለየው መቼ ነው? ዘካርያስ ስለ ልጅ የጸለየው በወጣትነቱ ነው። ዘካርያስ ስለ ልጅ የጸለየው ያገባ ሰሞን ነው። ዘካርያስ ስለ ልጅ የጸለየው ቤተሰብና ዘመድ አዝማድ ልጅ አትወልዱም እንዴ በሚልበት ዘመን። ዘካርያስ የጸለየው ጸሎትን ረስቶታል። ተስፋ ቆርጧል። ልቡ ብቃት ዘግቶታል። ዘግይቶበት ቀርቶበት ረስቶታል። የቱ ጸሎት? ወንድ ልጅ ትወልዳል። የልጅ ጸሎት። እንዴት ይሆናል? ሚስቴም እኮ አርጅታለች፣ እኔም እንዴት ደክም ያለው እንዴት ይሆናል? ወገኖቼ እግዚአብሔር ነቀፌታችሁን ሊያስወግድ ሲመጣ ያስደነግጣችኋል። አስደንግጦ ነው ይመጣ። አትጠብቁት። ዘካርያስ ደነገጠ። ከዛ ፈራ ይላል። አስደንግጦት አስፈርቶት እግዚአብሔር አስደንግጦ ያደርግላችሁ። የሰማኝ አሜን ይበል። የረሳችሁት እግዚአብሔር ሰው አይደለም። ቢዘገይም በጊዜው መጣል። ጻድቅ በእምነቱ በሕይወት ይኖር። ወደ ኋላ ቢያፈገፍግ ነፍሴ በእርሱ ደስ አይላት። ዘካርያስ አገልግሎት ለማቆም የሚያስችል በቂ ሪዝን አለ። እያገለገልኩ ምን አረኩልህ? ከነቀፋ እንኳን አላወጣኸኝም። እድሜም በሙሉ ይሄው ሚስቴ አርጅታለች። እንደ ሰው እንኳን ልምትኬን አንድ ልጅ እንኳን ሳትሰጠኝ ማለት ይችላል። በቂ ከመቅደስ ለመቅረት፣ ከቤተ ክርስቲያን ለመቅረት፣ ከአገልግሎት ለመቅረት፣ እግዚአብሔርን ከማገልገል ለመቅረት በቂ ሪዝናል። ግን እንደ ልማዱ ይላል አልቀረም። ወገኖቼ እግዚአብሔር እንደዚህ ነው የሚመለከው። ዘካርያስ ባየው ጊዜ ደነገጠ። በቃ እግዚአብሔር መልስ ይዞ ሲመጣ ትደነግጣላችሁ። ፍዝዝም ያደርግ ነገር እግዚአብሔር ያደርጋል። አሜን በሉ።
ድንገት ክው የሚያደርግ ነገር እግዚአብሔር ያለ የሰማኝ አሜን ይበለኝ። በጌታ በኢየሱስ ስም ባረካችኋል። እንዲህ ድንግጥ የሚያደርግ በረከት ያገኛችሁ፣ ያልጠበቃችሁት በረከት ያገኛችሁ፣ የረሳችሁትን መልስ እግዚአብሔር ይዞላችሁ ይምጣ። ዘካርያስ ክው ደነገጠ ይላል። መንገዱ ላይ ግብት አለ መልአኩ፣ አስደነገጠ። እግዚአብሔር በበረከቱ ያስደነግጣችኋል፣ በድምፁ ያስደነግጣችኋል። እስቲ በደንብ አሜን። ግን ለምንድን ነው የሚዘገየው? ለምንድን ነው ለምን ስናደርገው ምን ልስማ ያደርግልን? ለምንድን ነው የሁሉ ስድብ በላያችን ላይ ሲመጣ ዝም የሚለው? ለምንድን ነው ስንነቀፍ ጸጥ የሚለው? ለምንድን ነው እግዚአብሔር የሚዘገየው? ለምንድን ነው እግዚአብሔር የሚዘገየው? ለምንድን ነው ቶሎ የማይመልስልን? ሰው አፉን እስኪከፍትብን እስክንሰደብ፣ ሰዎች ብዙ ነገር እስኪሉን፣ እኛም ተስፋ ቆርጠን ስንፍና እስክንናገር ለምንድን ነው ዝም የሚለው? ታላቅ ነገር እየሰራ ስለ አሜን። አስደማሚ ነገር፣ ጣጣውን የጨረሰ ነገር እየሰራ ስለ ይሄ ልጅ እኮ ሲወለድ ሆድ ውስጥ ነው መንፈስ ቅዱስ ተሞልቶ ጣጣውን ጨርሶ የሚለው። በጣም ትልቅ ነገር እየሰራ ስለ የዘገየብሽ እግዚአብሔር ለዛ ነው። በቃ ፕሮሰሱን ሁሉ የጨረሰ ጣጣውን የጨረሰ ያጠናቀቀ ነገር እግዚአብሔር ለማድረግ ይዘገያል። አቅቶት አይደል፣ አውቆ ይዘገያል። ያለቀለት ነገር ታይም ቴብሉን ጠብቆ ዮሐንስ እንዲመጣ ኢየሱስ ክርስቶስን መንገድ የሚጠርገው ሊያመጣው ጨከነባቸው። ታይሙን ጠብቆ በጊዜው እንዲመጣ፣ በጊዜው ሁሉን ውብ አድርጎ የሚሰራ አምላክ ነው ያለን። ለምን ይዘገያል? ጣጣውን የጨረሰ ነገር ሊሰራል፣ ያለቀለት ነገር እግዚአብሔር ሊሰራልን ይዘገያል። ቁጥር 13 እሱ ነው የሚነግረን። ቁጥር 13 ላንብብላችሁ። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎትህን ተሰምቶልሃል፣ አትፍራ። ሚስትህ ኤልሳቤጥ ወንድ ልጅን ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። ስም ሁሉ ይወጣለት ልጅ ማንን በለው እንኳን አይባል ስም ነበር። ስሙ ራሱ ወጥቶለት ነው የመጣው። ተዋለ ደስታና ተድላ ይሆናል። ሲመጣ ራሱ ይሄ መከራ ጭቁኑ ምናምን አይደለም። ደስታና ሲመጣ ምን ሐዘን ነው? ደስታና ተድላ ይሆናል። በመወለዱም ስንቶች ብዙዎች። ይኸውልህ የሚመጣው የሚሰራው ነገር እናንተ ቤቶች ለብዙዎች በረከት የሚሆን በኢየሱስ ስም እግዚአብሔር ያርግላችሁ። ከእናንተ ሆድ ያለፈ ከቤታችሁ ያለፈ ደስታና ተድላ ለብዙዎች የሚሆን ደስታ ተድላ ይሆናል። በመወለዱም ብዙዎች ደስ ይላቸዋል። ይኸውላችሁ ለብዙ የሚሆን በረከት የሚፈልግ ሰው አለ። ለብዙ ለእናንተ ብቻ ነው የምትፈልጉት? ለብዙ እስቲ ለብዙ የሚሆን የሚፈልግ እጆቹን እግዚአብሔር ያደርግላችኋል። ሲዘገይ ለምንድን ነው? ለብዙ እንዲሆን ከኛ እንዲያልፍ ያማል። ሲዘገይ ለምንድን ነው? ለብዙ የሚሆን ነገር እግዚአብሔር ሊሰራ ከከርስ ሊያልፍ። አሁን የመጀመሪያ ጥያቄ የሆድ ጥያቄ፣ የፈውስ ጥያቄ፣ የሆድ ነገር ጥያቄ፣ ያንተን ጥያቄ ይዘመተስ ይዘገይብህ እግዚአብሔር ሆይ ምን አድርጌ ነው ምናምን ነው። እግዚአብሔር ቁጭ አድርጎ ከህመም ጋር ጥቅጥቅ ያደርጋል። እውቀቱን ጥቅጥቅ ያደርጋል። ፍቃዱን፣ ሐሳቡን፣ ምኑን ለብዙዎች የሚሆን እንጀራ ይጋግርብሃል እግዚአብሔር። ለብዙዎች ደስታና ተድላ የሚሆን ለቤትህ ደስታና ሐዘን የሚሆን አላልኩ። የሚዘገየው ለምንድን ነው ካላችሁ፣ ለዚህ ነው። ጣጣውን የጨረሰ ነገር ሊመጣ ለማመን ከበደው ዘካርያስ። እንዴት ለማመን የሚከብድ ነገር ማድረግ የሚችል አምላክ እንደምናመልክ ታውቃላችሁ? ለማመን ይከብዳል። እንዴት ይሆናል? ለማመን የሚከብድ ነገር። ሴቲቱን መጣና ግሊቱ ማርያምን ትወልጃለሽ ሲላት ለማመን ይከብዳል። ያለ ወንድ ሲላት ይከብዳል። ለእግዚአብሔር ግን የሚሳነው ነገር አለ? ለማመን የሚከብድ ነገር እግዚአብሔር ሊያደርግ ይዘገያል። የዘገየባችሁ፣ ተስፋ የቆረጣችሁ፣ ያለቀሳችሁ፣ ተስፋ የቆረጣችሁ፣ ጨነቃችሁ ያላችሁ፣ ሕይወት ተራራ መግፋት የሆነባችሁ፣ እግዚአብሔር የረሳችሁ ይመስላችሁ፣ እግዚአብሔር የተዋችሁ ይመስላችሁ፣ እግዚአብሔር የሚያስብላችሁ ማይመስላችሁ፣ ሕይወታችሁ ድግግሞሽ ይሆን አንድ አይነት ሕይወት የምትኖሩ ሰልቸት ያላችሁ፣ ወዴት እንደምትሄዱ የጠፋባችሁ፣ ካርታ የጠፋባችሁ፣ የበረሃ መንገድ የጀመራችሁ ሰዎች፣ ሕይወታችሁ የጨለመ ቀን ወደ ቀን እድሜያችሁ እየጨመረ እርጅናችሁ እየጨመረ ድካማችሁ እየጨመረ ከመምጣቱ የተነሳ ተስፋ የቆረጣችሁ፣ ዝግይት ብሎባችሁ እግዚአብሔር አደርገዋለሁ ያልከውን ነገር ተወከው ማለት ነው። በቃ እኔ ከራሴ ነው የሰማሁት ብላችሁ ሁሉ የተዋችሁትን እግዚአብሔር ያደርገው፣ አስደንግጦ ያደርገዋል። አሜን ነው። እግዚአብሔር እድሜ አይዘው። አይገርማችሁም? እድሜ አይዘው። እግዚአብሔር እድሜ አይዘው። የሰው ሁኔታ አይዘውም። እግዚአብሔር መስራት ከፈለገ ምንም አይከለክለው። እድሜ አይዘው፣ ሁኔታ አይከለክለው። አረጀው ስትል አይከለክለውም። እግዚአብሔር ይመጣል። ደከመኝ ስትል እሱ ግራ አይገባውም። ኃይልን አድሶ ይመጣል።
መናገር አልችልም ስትል ችግር የለበትም። ይመጣና አፍን ከፍቶ ይሰራል። ለእግዚአብሔር የሚሳነው ነገር የለም። ለምን ይዘገያል? እግዚአብሔር በታላቅ ክብር ሊመጣ፣ ታላቅ ክብር በቤታችን ሊያመጣ፣ ለብዙዎች የሚሆን ደስታ ተድላ። ይሄ ብቻ አይደለም፣ የብዙዎችን ልብ የሚመልስ መንገድ ቢጠርግ። አስቡ፣ ከዚህ ደካማ ሰው፣ ከዚህ ደከመ ካረጀ ሰው፣ ተስፋ ከቆረጠ ሰው፣ እድሜው ከሄደበት ሰው፣ እምነቱ ከጠፋበት ሰው ህይወት ውስጥ እግዚአብሔር መንገድ ጠራጊው መንፈስ ቅዱስ የተሞላው ገና ሆድ ውስጥ እያለ ታምረኛ የሆነ ልጅ፣ ጣጣውን የጨረሰ ልጅ በዚህ ሽማግሌ በዚህች ባረጀች ሴትዮ እግዚአብሔር ያመጣል ነው የምትለው? ይኸው መጣ እኮ ነው የምለው። መጽሐፋችን እኮ ጉድ ነው ወንድሜ ቴዎፍሎስ፣ መስማት አለብህ ይሄን። እግዚአብሔር እንደዚህ አይነት አደገኛ አምላክ ነው። ይሄውልህ ባረጀ ጊዜ እሷም ባፈጀች ጊዜ መጣና እግዚአብሔር ሰውየው ላይ ተራበት፣ ተናገረው። አለማመኑ አልከለከለውም። ወገኖቼ አለማመናችሁ ሁሉ አይከለክለውም። እግዚአብሔር አለማመናችሁን ጥሶ ይሰራል። የሰማኝ አሜን ይበል። አላመነውም እሱ፣ አለማመኑን ገልብጦ ገባ። እግዚአብሔር ሲመጣ የእናንተ አለማመን እንኳን አይከለክልም። የዘገየሽ ተስፋ ስትዘገይ ለምን ይዘገያል? ነቀፌታችንን እግዚአብሔር ሊያስወግደው ሲመጣ አለማመናችን አይከለክልም። የዘገየ ተስፋ ነቀፌታ ውስጥ ይከተናል፣ ያሳዝነናል፣ ልባችን ይሰብረዋል፣ ይከፋናል። ሰዎች አፋቸውን ይከፍቱብናል። ትንሽ ትልቁ ሲዘገይ እኮ እግዚአብሔር እመጣለሁ ብሎ ሲዘገይ እግዚአብሔር የሚያውቀው ጉዳይ ውስጥ ቁጭ ብላችሁ ትንሽ ትልቁ አፉን ይከፍትባችሁ። እግዚአብሔር የሚያውቀው ኢዮብ እኮ ያለፈበት ታሪክ እኮ እግዚአብሔር የሚያውቀው ግን ሰራተኞቹ አፉን ከፈቱበት። የእሱ አሽከሮች ማለት ነው። ተነሱበት። ሚስቱ ተነሳችበት። ሳር ቅጠሉ ተነሳበት። ትሎች ተነሱበት። የዘገየ ተስፋ ልብን ታሳዝናለች። ቢሆንም ግን እግዚአብሔር ይመጣል። አሜን በሉ እስቲ። ቀኝ እጃችሁን አንሱና እግዚአብሔር ሆይ መምጣት ለማይቀር እንድጠብቅህ እርዳኝ፣ ስፍራዬን እንዳለቅ ጠብቀኝ። ስለዚህ እግዚአብሔር ሲዘገየችውን ነገር ሲመጣ ዘግይቶ ሲመጣ ለምንድን ነው የሚዘገየውና የሚመጣው? አለማመናችን ሁሉ ሳይከለክለው ለመስራት። ነገርኳችሁ፣ እግዚአብሔር ችግር የለበት። ከኛ ጋር ሼር የሚሰራ አምላክ አይደለም። አደርጋለሁ ካለ ማንም አይከለክለው፣ ማንም አይከለክለው። እኔ ስላላመንኩ እግዚአብሔር አልሰራም አይለኝም። ይኸው ዘካርያስ አላመነም እኮ። በቃ እኔ እግዚአብሔር ፊት የምቆመው የማገለግል መልአኩ ገብርኤል ነኝ። በጊዜ የሚፈጸመውን ነገር ልነግርህ ስመጣ አልሰማኸኝም። ስለዚህ ይሁዳ ነው የምትለው። አም ሶሪ ቃጤ በቃ እስኪ ወለድ ልጁ ዮሐንስ ነው። እሺ ስሙ ማብዬ ልጥራው እንኳን እንዳትል፣ ስሙ ዮሐንስ ነው ይባላል። መንፈስ ቅዱስ ተሞላ ምናምን ብለህ እጅ ምናምን እንዳትል፣ ተሞልቶ ነው ይወጣው። ስራው ደግሞ ድምጽ ነው። ስራው ለእስራኤል ሁሉ መንገድ የሚያሳይ ጠራጊ፣ ከኋላው በእሳት የሚያጠምቅ ይመጣል። ይሄ በውሃ አጥማቂ። ተመልከቱ፣ እንዲህ አይነት ጉድ ነው እዚህ የተነቀፉ ሰዎች ቤት ውስጥ እግዚአብሔር ይዞ ይመጣ። እግዚአብሔር ማስተዋል ይስጠን። ታዲያ ነቀፋችን የትኞቹን ነቀፋዎች ነው እግዚአብሔር የሚያስወግድልን? እግዚአብሔር ካላችሁ ቶሎ ልንገራችሁ አንድ አራት ነገር። የኃጢአተኝነት ነቀፋችንን ያስወግዳል እግዚአብሔር ሲመጣ። በኃጢአተኝነት የምትታወቁ ሰዎች፣ ሀገር የሚያውቃችሁ፣ እናንተም ራሳችሁን የምታውቁ፣ ሰፈር የሚያውቃችሁ፣ ሕግ የሚያውቃችሁ፣ በኃጢአተኝነት ህይወት ውስጥ የምትታወቁ ሰዎች የእናንተን ነቀፋ ለማስወገድ ይመጣል። በህይወታችሁ ላይ እግዚአብሔር ይመጣል። የሰማኝ አሜን ይበል። ወደ ሞት ይዟችሁ የሄደ ኃጢአታችሁን ሊያስጥላችሁ ይመጣል። ከኃጢአተኝነት ነቀፋ እግዚአብሔር ሰዎችን ሊያድን ይመጣል። ልክ እንደዛች አመንዝራ ሴት መጣ። አይገርም? ህይወቷ ውስጥ ገባ። በህግ ትገደላለች። መዓት ድንጋይ የያዙ ፈሪሳውያን አንቀዋታል። እሱ ጋር ስትደርስ ግን ካለባት ነቀፋ ጌታ ገላገላት። እስቲ አሜን። የትኛውን ነቀፋ ያስወግድልናል? የኃጢአተኝነት ነቀፋችሁን ያስወግዳል። በኃጢአት የምትታወቁ ሰዎች አላችሁ፣ ራሳችሁን የምታውቁ፣ ህሊናችሁን የሚከሳችሁ፣ በሰው ፊት የምትሸማቀቁ፣ ቤተክርስቲያን ስትቀመጡ ቃሉ ሲነገር ሽክክ የሚያደርጋችሁ፣ በየቤታችሁ ቁጭ ያላችሁ፣ ኃጢአተኝነት የሚሰማችሁ፣ እኔ ባለጌ ነኝ፣ እኔ ስድ ነኝ የምትሉ የእናንተን ነቀፋ እግዚአብሔር ያስወግዳል። አሜን፣ ያስወግዳል። እሱ የመጣው ለኃጢአተኞች ስለሆነ እንደ ጓደኞቻችሁ የሚፈርድባችሁ አይደለም። እንደ ዘመዶቻችሁ ጀጃ አያረጋችሁ እናገለግላለን እንደሚሉትም አገልጋዮች አይደለም። እሱ ከኃጢአት ነቀፋ ሰዎችን ያወጣል። የሚነቀፉ ሰዎችን ነፃ ያወጣል።
እምነት የሌላቸውን እነዛ መሞቱን መነሳቱን ትንሳኤውን አንሰማም ብለው በርዘግተው የተቀመጡትን ሐዋርያቱን ደቀ መዛሙርቱን ፍለጋ መጥቶ አለማመናቸውንና የልባቸውን ጥርጣሬ ነቀፈውና ድጋሚ እድል እንደሰጣቸው ወገኖቼ አለማመናችሁን ሽሮ በእምነት ይሞላችኋል። ኃላፊነትን ይሰጣችኋል። ከወደቃችሁበት ያነሳችኋል። አሜን በሉ። ከኃጢአተኝነት ነፃ ያወጣችኋል። ሊፈርድባችሁ አይደለም፣ ከኃጢአት ነቀፋ ሰዎችን ሊያወጣ ይመጣል። ሌላስ ምንድነው ፓስተር ቸር የሚያስወግድልን ነቀፋ? የበሽታ ነቀፋ። በህመም የምትታወቁ ሰዎች ህመማችሁን መፈወስ ይችላል። ያለ ምንም ቅድመ ሁኔታ በዘመናት የምትታወቁበት በሽታችሁ የከረመውን መታወቂያችሁ የሆነውን 38 ዓመት የተኛውን ሰው ይሄዱና ጠይቁት። ከመወለዱ ጀምሮ አይን የሌለውን ሰው ይሄዱና ጠይቁት። በህይወታቸው ዘመን ታስረው የነበሩ እስረኞች በሽተኞችን ይሄዱና ጠይቋቸው። ኢየሱስ መጥቶ ቅድመ ሁኔታ ተነሱና ሄዱ ነው ያለው። ፈወሳቸው። የበሽታ ነቀፋችሁን ጌታ ኢየሱስ ያስወግዳል። በጣም ብዙ ሰው ጸልዮላችሁ ያልዳናችሁበት፣ ብዙ ተተንብዮላችሁ ያልተላቀቃችሁት፣ እናንተም ጸልያችሁ ጾማችሁ ያልሄደ የምትቃጠሉበት የምትለበለቡበት እንደዛች እንደ 12 ዓመት ሴት ዘመኗን በሙሉ የተቃጠለችበት፣ ገንዘቧን የከሰረችበት፣ ትዳሯን የከሰረችበት፣ ተስፋ የቆረጠችበት የህመም ነቀፋ ያላት ሰው መጨበጥ ማትችል፣ ከሰው ጋር መኖር ማትችል፣ መነካካት ማትችል ኃይለኛ ነቀፋ የነበራትን ሴት መጥቶ ታሪኳን እንደገለበጠው ነቀፋን ያስወግዳል። የሚያስወግደው ነቀፋ የህመም ነቀፋ ያስወግዳል። የበሽታ ነቀፋ ያስወግዳል። ሰው ሁሉ ጸልዮለታል። ጌታ ሆይ እባክህ ልጄ አንዴ ሰዓት ላይ አንዴ በውሃ ላይ እንዲህ ይወድቃል፣ ሙሉ ጨረቃ በመሸ ጊዜ እንደዚህ ይሆናል አለው። መጣና አባትየው ብዙዎቹ ጸልዮለታል፣ አልተፈወሰም ማለት። ጌታ ኢየሱስ ፈወሰ፣ አስወገደ። አሜን። መታወቂያችሁን ይቀይረዋል። ከበሽታ ነቀፋ እግዚአብሔር ይፈውሳችሁ። የሰማኝ አሜን ይበለኝ። እስቲ በደንብ አሜን በሉና ውሰዱት። ነቀፋን ያስወግዳል። ሌላስ ፓስተር ቸሪ? የማጣት ነቀፋ፣ የችግር ነቀፋ፣ የባዶነት ነቀፋ፣ የዕዳ ነቀፋ። ማጣት፣ ምን ይበላለሁ፣ ምን ለብሳለሁ፣ ምን ጠጣለሁ፣ ልጆቼን ምን አበላለሁ። እንደገና የዕዳ ነቀፋ፣ በዙሪያችሁ ያለ ዕዳ፣ የጭንቀት ህይወት የምትኖሩ ሰዎች ይችላል ጌታ። ምን ይሳነዋል? ምን ይሳነዋል? የዕዳ፣ የመንግስት ዕዳ፣ የግለሰብ ዕዳ፣ የምናምን ዕዳ የምትጨንቁበት ከሰማችሁ ይሄ ነቀፋ የኮቴ ጴጥሮስ አምጡ የላቸው አልከፈሉ። ልክ እሱ ጋር ሲመጡ የዚህ ሀገር ሰዎች ግብሩን ታክሱን ከእንግዶች ነው ከነዋሪዎች ነው የሚቀር? ኧረ ከእንግዶች ነው እየተባሉት እንግዲህ አሁን እንዳይሰናከሉ ሂድና የመጀመሪያ እስታቴር ጣል፣ ከዛ በኋላ ማን ነው መቃጡን ጣል፣ ከዛ የመጀመሪያ የምትወጣውን አሳ ያዛትና ፏን ክፈታትና ለኔም ለናንተም ክፈላሉ። ነቀፋ እኮ ማጣት፣ የጭንቀት የዕዳ ይከፍላል ጌታ። አሜን በሉ። ይሄ እንደዚህ እንተ ባንካችሁ ቡካችሁ ውስጥ ገብቶ እዚህ ምናምን ነፍተን የሚገባ ነገር አይደለም። ጌታ ግን ይችላል። የሚሳነው ነገር ከዚህ ነቀፋ ሰዎችን ያወጣል። የተጨነቁ ሰዎች ምን አበላለሁ ብላ ልጅቱ ነገሥት መጽሐፍ ላይ ሄዱ። ምን ይበላሉ ልጆቼ ብላ የተቸገረች ሴትዮ በቃ ባሌ ባሪያ ሞቷል፣ ተበድሮ ሳይከፍል ነው የሞተው፣ ይሄው ባለዳ ልጆቼን ሊወስዳቸው ነው፣ ተጨንቅ ያለው የማጣት ነቀፋ፣ ባዶ ቤት ነኝ፣ ይሄው ልጆቼ እያለቀሱ ነው፣ ምንድን ነው የሚሻለኝ አለችው። አጥቻለሁ፣ ቸግሮኛል ስትለው ሂጂ ከጎረቤቶችሽ ሁሉ ባዶ ማድጋ ተዋሺ፣ ከዛ በኋላ አስገቢ፣ ካንቺና ከልጆችሽ በኋላ በሩን ዝጊ፣ ከዛ ገልብጩ፣ ከዛ ዳሽን። የሚገርም ነው። ነቀፋ ያስወግዳል። የምናመልከው አምላክ የማጣት ነቀፋን ያስወግዳል። ባዶነትን ያስወግዳል። የረሃብን፣ የጉስቁልናን፣ የችጋርን ነቀፋ ያስወግዳል። መታወቂያችሁን ይቀይራል። ያ ቀይ ጃኬት የሚለብሰው፣ ያ ጫማው የተቀደደው፣ ያ አፉ የሚሸተው፣ ያ ምንም የሌለው፣ ያ ባዶውን ሁሉ የሚለምነው የእሱን ሰው ነቀፋ እግዚአብሔር ነፃ ያወጣል። ጌታ ነቀፋችሁን ያስወግዳል። አሜን በሉ። እኔ የቀመስኩትን ነው ማወራላችሁ። ነቀፋን፣ ስድብን፣ የሰዎች መንጓጠጥን ከህይወታችሁ ላይ ያነሳል። ብቸኝነታችሁን እግዚአብሔር ይፈውሳል። እጥረታችሁን ያስወግዳል። ይሄ ነቀፋ አለ። እጥረት አለባችሁ፣ ጌታ አለ። እመኑኝ። እዚህ ጋር ልቀልድ አልቆምም። ድምፅ ይዤ ነው የቆምኩት። ነቀፋችሁን እግዚአብሔር ያስወግዳል። ዘግይቶባችሁ የደከማችሁ ሰዎች፣ ዘግይቶባችሁ ያለቀሳችሁ ሰዎች፣ ዘግይቶባችሁ ተስፋ የቆረጣችሁ ሰዎች ይመጣል።
በጊዜው ይመጣል። አለቀ ስትሉ አበቃ ስትሉ ተስፋ ቆርጣችሁ በቀራችሁበት ጊዜ አልቋል፣ ጨልሟል፣ መሽቷል ስትሉ ከተፍ ይላል። ክብር ለእግዚአብሔር ይሁን። በመጨረሻ የመካንነትን ነቀፋ እንደ ዘካርያስና ሚስቱ ያስወግድ ችሏል። እንደሱ የስ ዘግይቶባት ሳራ እኮ ዘገየባት። ስለ ዘገየባት ነው አቋራጭ ሄደች። ዘገየባት ይመጣል ብላ ስትጠብቀው አቋራጭ ሄደች። የለም ጠፋ። በሴቶች ላይ ያለው ወግ ቆመ። አረጀች፣ 90 ዓመት ሞላት። ጋሼም አረጁ፣ 100 ሞላቸው። ተስፋ ቆረጠች። ዘግይቷል። አዎ ግን ይመጣል። ለምን ይዘገያል ካላችሁ ሊሰራው የከበረ ነገር ሊሰራ ይስሐቅን ሊሰራ ታምረኛውን ሊሰራ የኪዳኑን ልጅ ሊሰራ እግዚአብሔር ታምር ሊያደርግ ዘገየ። ቢዘገይም መጣ። ሲመጣ ምን አድርጎ መጣ? አስቆ መጣ። አሳቃት። ከዚህ በኋላ ያየኝ ሁሉ ምን ይላል አለች እሷ። ዘካርያስ ስትወልድ ልጅ ምንድነው የሚሆነው አለው? ደስታና ተድላ ይሆነ። የብዙዎች ሳቅ ነው የሚሆነው፣ ተድላ ነው የሚሆነው። በቃ ደስታ ነው የሚሆነው፣ ሰላም ነው የሚሆነው። እነ ሳራ ቤት ሲመጣ ምን ይዞ መጣ? ሳቅ ይዞ መጣ። የቱ? የዘገየው ተስፋ መካንነቷን መጣ። ነቀፋ አለ። ዛሬ በጣም ብዙ ሰዎች በጣም የሚቸገሩ ሰዎች አሉ፣ በመካንነት የሚቸገሩ። እግዚአብሔር አለ። ተስፋ አድርጉት። ቢዘገይም በጊዜው እርሱ ይመጣል። እናንተ ተወልዳችሁ ነው። የሚከፍት የሚዘጋ እሱ ብቻ። አሜን። እግዚአብሔር ይከፍታል። መካንነትን መሻር ይችላል። ከፈተው ይላል መጽሐፍ። አይገርማችሁ? ይችላል። እኔ አልችልም። ማን ያለሽ? ማን ያለ? አንተ የፋብሪካ ውጤት አይደለም። የእግዚአብሔርን ቃል የመጽሐፍ ቅዱስን ሐሳብ መቃወም አትችሉ። ብዙ ተባዙ የሚል የእግዚአብሔር ቃል አለ፣ የተጻፈ ነው። ከቃሉ ውጭ እግዚአብሔር አይሰራም። ከፈለገ በቃ ዘግቶ ቁጭ ይላል። እስከ መቼ? ከበዛ ፈለገ። እንደ ሐናን ዘጋባት። ለምን? ውስጧ የነበረው ምቀኝነት እስኪወጣ፣ ውስጧ የነበረው ቅናት እስኪወጣ፣ ውስጧ የነበረው በሽታ እስኪለቃት፣ ውስጧ የነበረው አስተሳሰብ እስኪለቃት፣ እስክትስተካከል፣ ልጅ ለምን እንደሚሰጥ እስኪገባት፣ ለልጅ ለምን እንደሚሰጥ እስኪገባት እግዚአብሔር ጠበቃት። በደንብ አድርጎ አስወጣላት። በመጨረሻ እያለቀሰች በፊቱ ሆና ቃል አልቆባት፣ ንግግር አልቆባት እያነበነበች ስትጸልይ ኤሊ ሰካራም ብሎ እስኪሰድባት ድረስ የሆነችው በመካንነት ነቀፋ ነው። እግዚአብሔር መጣ አልመጣ? መጣ። ሳቅ ይዞ መጣ። ሳሙኤልን ይዞ መጣ። የእስራኤልን ድል ይዞ መጣ። ታላቅ ባለራዕይ ይዞ መጣ። አብቅቷል ብሎ ሲባል ግድ የለሽም ሐና ሲል አልሰማም ስትል ስታለቅስ የነበረች፣ አልበላም አልጠጣም ስትል የነበረች፣ ጭንቀት ውስጥ የነበረችውን ሐናን እግዚአብሔር አሰባት እኮ ነው የምላችሁ። አትታበዩ አለች። በኩራትም አትናገሩ። እግዚአብሔር ምንድን ነው? አዋቂ ነው። ስራውን ደግሞ የሚመዝን ነው። ተሳስቶ እግዚአብሔር ያለ ኪሎ ልጆቹ ላይ አይጭንም፣ መዝኖ ነው የሚያመጣው አለች። ያለ ኪሎአችሁ ከክብደታችሁ በላይ የማትችሉትን ነገር አይጭንም አለች። አዋቂ ነው አለች። መካኒቱን አስቧል አለች። ብዙ የወለደችው ደክማለች አለች። አትታበዩ፣ በኩራትም አትናገሩ። እግዚአብሔር ነቀፋን ያስወግዳል። መካንነትን አራቅ እና ሐና ቤት መጥቶ አይገርማችሁ? እዚህ መጽሐፍ ቅዱስ ውስጥ ያሉ ትልልቆቹ ይስሐቅን ውሰዱት፣ የቃል ኪዳኑ ልጅ የመካን ልጅ ነው። ሳሙኤልን ውሰዱት፣ በእስራኤል ዘንድ የተከበረና የተወደደው ያ የተፈራው ከዳን እስከ ቤርሳቤ ድምፁ የሚሰማው ሳሙኤል የመካን ልጅ ነው። የመካን ልጅ የኢየሱስ ክርስቶስን መንገድ እየጠረገ የመጣ ዮሐንስ መጥምቆ ዮሐንስ የመካን ልጅ ነው። የመካን ልጅ በቃ አብቅቶላቸው መሳፍንት 13 ላይ ሄዱ። መሃኑኤና ሚስቱ አልቆላቸው መካን ነበረች። ፍልስጤማውያን 40 ዓመት የገዙትን የእስራኤልን ፖዚሽን የመለሰው ሶምሶን የተወለዱ ከመካን መጣ። እግዚአብሔር ማይከለክለው መልአኩ መጥቶ እርሻ አካባቢ መጣና አንቺ መካንሽ ትወልጃለሽ፣ የሚቀጥለው ዓመት ትወልጃለሽ አለ። ማይከለክለው
እግዚአብሔር ነቀፋችሁን ያስወግዳል እያልኩ ነቀፋ አላችሁ። የማጣት ነቀፋ፣ የበሽታ ነቀፋ፣ የብቸኝነት ነቀፋ፣ የስኬት የማጣት ነቀፋ፣ የህመም ነቀፋ፣ ያለማግባት ነቀፋ፣ ከተከቢም ቆመሽ ቀረሽ የምትባሉ አላችሁ። እግዚአብሔር ምን ይሳነው? እግዚአብሔር ይመጣል፣ እጅም ባፍን ያስጭዳል። እናንተ አመናችሁም አላመናችሁም እግዚአብሔር የሚያደርገው ይሄን። ለእግዚአብሔር የሚሳነው ነገር የለም። የምትሰሙኝ እዚህም ሌላም ቦታ ሆናችሁ የምትሰሙኝ እግዚአብሔር ነቀፋን ያስወግዳል። የረሳችሁትን ጸሎት ይመልሳል። የተናገረውን ያደርጋል። ቢዘገይም እንኳን በጊዜው እሱ ይመጣል። ሲመጣ ምን ይዞ ይመጣል? ድል ይዞ ይመጣል። ሲመጣ ጣጣውን የጨረሰ ልጅ ይዞ ይመጣል። ሲመጣ ተመልከቱ፣ ዮሐንስ እኮ ከኤልሳቤጥ ሆድ ውስጥ እኮ አልወጣም። ታስታውሳላችሁ? ተራራማው ኤፍሬም ሀገር ነው የሚኖሩት እነሱ። ለማርያም ያ ትንቢት ከመጣ በኋላ ያ ንግግር ገብርኤል ከነገራት በኋላ ዘመድሽ ኤልሳቤጥ ብሎ እኮ ሄደ። እዛ እኮ ቤት ተሰርቷል ስራ ብሎ እኮ የነገራት እሱ ነው። ሂጂ እዛ ዘመድሽን ጠይቂያት፣ አሁን ነፍሰ ጡር ናት አላት። 6 ወር ቀድመው እሷ ሰምታ ነበር። እና ማርያም ስትመጣ ኤልሳቤጥ የጌታዬ እናት አንቺም ድምፅሽን በሰማው ጊዜ ጽንሱ በሆዴ ምን አደረገ? ጣጣውን የጨረሰ ልጅ ነው። ሆድ ውስጥ ቁጭ ብሎ ኢየሱስን አየው። እዛ ውስጥ ሆድ ውስጥ ገና ትንሹን ኢየሱስ አየው፣ ዘለለ። እንደዚህ አይነት ታምረኛ ነገር ነው እግዚአብሔር የሰራው። ለእግዚአብሔር የሚሳነው ነገር የለም። ያለማመን ነቀፋ አላችሁ። አለማመናችሁ ይነቅፈውና እግዚአብሔር ያነሳችሁ። እመኑት። ጌታ የእምነት ችግር አለ፣ እመኑት። ድካም ይሰማችኋል፣ እግዚአብሔር ያበረታችሁ። ስተት ውስጥ ነው ያላችሁ፣ ኃጢአት ውስጥ ነው ያላችሁ፣ ትወጣላችሁ። መካኖች ናችሁ፣ እግዚአብሔር መውለድ እንድትችሉ ማድረግ ይችላል። ለምን ካላችሁ እኔ ተወልጄ ነው፣ እናንተም ተወልዳችሁ ነው። እናንተ መታችሁ የእግዚአብሔርን ስርዓት ማስቆም አትችሉ። የዘጋው ራሱ ነው፣ ራሱ መክፈት ይችላል። እግዚአብሔር የዘጋው ማንም መክፈት አይችልም። እግዚአብሔር የከፈተው እንደው ማንም መዝጋት አይችልም። እመኑት። እግዚአብሔር ነቀፋህን ያስወግዳል። ክብር ለኢየሱስ ይሁን። የማጣት ነቀፋህን ያስወግዳል። ዛሬ በደንብ ስማኝ፣ የምትሰማኝ በደንብ ስማኝ። የሰራዊት አምላክ እግዚአብሔር በበረከቱ ይጎበኛል። ማጣትህን ይቀይረዋል። ማጣትህ በተቀየረ ጊዜ ግን ይሄንን እንዳትረሳ፣ እግዚአብሔር የሰራው እንዳትረሳ፣ ኃይሌ ድካሜ ጉልበቴ እንዳትል። እግዚአብሔር ነው። የዛሬን ለቅሶ በደስታ ይቀይረዋል። ተርላና ደስታ ይዞ እየመጣ ነው። የሰማኝ ሰው በደንብ አሜን ይበለኝ። ተነስተን ቆመን እንጸልያለን በእግዚአብሔር ፊት። አመሰግናለሁ ጌታ ሆይ ዛሬ በመጽሐፍ ቅዱሴ ውስጥ ያሉትን እነዚህን ኃያላን ታላላቅ የእግዚአብሔር ሰዎች መካን ተብለው ከተነቀፉ ሰዎች ህይወት ውስጥ ያወጣ አምላክ ዛሬም ከኔ ህይወት ውስጥ ከነቀፌታ ውስጥ ካለሁበት ድካም ውስጥ ካለሁበት ድርቀት ውስጥ ልምላሜ ማውጣት ትችላለህ። አመሰግናለሁ እያላችሁ ለጥቂት ደቂቃ በእግዚአብሔር ፊት እንጸልያለን። ሃሌሉያ። ለእግዚአብሔር የሚሳነው ነገር የለም። ሃሌሉያ። የሚሳነው ነገር የለም። እግዚአብሔር በእውኑ ለእግዚአብሔር የሚሳነው ነገር አለን? በጊዜው የሚፈጸመውን የእግዚአብሔርን ቃል በጊዜው የሚፈጸመውን የሚሆነውን ነገር አላመንክም ማለት ወገኖቼ፣ በጊዜ እግዚአብሔር ነገርን ሁሉ ውብ አድርጎ የሚሰራ አምላክ ነው። ሃሌሉያ። ምድረ በዳን ማን ተስፋ ያደርጋል? ከዚያ ሱዋር እንዴት ይፈልቃል? ያስቸግራል ከልብ ለማመን፣ ግን ይቻላል በኃያሉ እግዚአብሔር። ምድረ በዳን ማን ተስፋ ያደርጋል? ከዚያ ሱዋር እንዴት ይፈልቃል? ያስቸግራል ከልብ ለማመን፣ ግን ይቻላል በኃያሉ እግዚአብሔር። ምድረ በዳን ማን ተስፋ ያደርጋል? ከዚያ ሱዋር እንዴት ይፈልቃል? ያስቸግራል ከልብ ለማመን፣ ግን ይቻላል በኃያሉ እግዚአብሔር። ሃሌሉያ
ሃሌሉያ ይችላል ጌታ ይችላል አዎ ይችላል አይቻለሁ ባይኔ በሕይወት ዘመኔ ይችላል ጌታ ይችላል አዎ ይችላል አይቻለሁ ባይኔ በሕይወት ዘመኔ ምድረ በዳን ማን ተስፋ ያደርጋል ከዚያ ውኃ እንዴት ይፈልቃል ያስቸግራል ከልብ ለማመን ግን ይቻላል በኃያሉ እግዚአብሔር ምድረ በዳን ማን ተስፋ ያደርጋል ከዚያ ውኃ እንዴት ይፈልቃል ያስቸግራል ከልብ ለማመን ግን ይቻላል በኃያሉ እግዚአብሔር እግዚአብሔር ነቀፋን ያስወግዳል እግዚአብሔር ነቀፋሽን ያስወግዳል እግዚአብሔር ስድብህን ያስወግዳል እግዚአብሔር እጥረትህን ያስወግዳል እግዚአብሔር ሕመምህን ያስወግዳል የዘገየብህ ተስፋ የቆረጥክ ልብህ ያዘነ የደከምክ የቆዘምክ ወገኔ እግዚአብሔር ይመጣል ቢዘገይም እንኳ እርሱ በጊዜው ይመጣል አስደንግጦ ይመጣል ታምር ይዞ ይመጣል መልካምን ይዞ ይመጣል ቸርነትን ይዞ ይመጣል ፈቃዱን ይዞ ይመጣል ክንዱ ኃያል ነው በዚህ ጉባኤ ላይ ጌታ እግዚአብሔር ሆይ ስለላከው ቃል ስላመጣው ድምጽ ስለ ልጆችህ ስለሰሙት ቃል እግዚአብሔር ሆይ ስለመጣህ ስላዘኑት ስላለቀሱት ስለተጎዱት ስለተሰበሩት እግዚአብሔር ሆይ መንገድ ስለተዘጋባቸው በእነዚህ ምስኪኖችና ችግረኞች ድሆች እጆቻቸው ላጠረ የጤና እክል ላለባቸው እግዚአብሔር ሆይ ድምጽህን ይዘህ ስለመጣ በያሉበት ደግሞ ስለነካቸው እግዚአብሔር ሆይ በዚህም በዚያም ባሉ ሰዎች ሁሉ ላይ እጅህን ስለዘረጋ አመሰግናለሁ ፈውስን ስላደረካ አመሰግናለሁ ታምራትን ስላደረካ አመሰግናለሁ ክንድ ስለተዘረጋ አመሰግናለሁ ማንኛውም አይነት የጨለማ ጉልበት ዛሬ ስለተመታ ተባረክ ሕዝብ በእምነቱ ይጨምር እግዚአብሔር ሆይ በኃይልህ በሕዝብ ላይ ይገለጥ በጌታ በኢየሱስ መናፍስቶች በፊታቸው እስከማይቆሙ ድረስ ያንተ ክብርን ይልበሱት በወጡበት በገቡበት ሁሉ ከዚህ ቃል የተነሳ ከቃሉ ጋር ያለ መንፈስ ከቃሉ ጋር ያለ ኃይል በኢየሱስም በሕዝብ ላይ ይስራ ጌታም ከነሱ ጋራ ይሰራ ነበር ተብሎ እንደተጻፈ በኢየሱስም ደስታና ተድላ ይሁን ሳቅና ፍስሐ ይሁን ረፍት ይሁን ጌታ ሆይ ስለነበረን ውድ ጊዜ ተባረክ ክብር ሁሉ ለአንተ ይሁን በቤትህ ዘመናችን ይለቅልን ተስፋ ያለ የገባኸውን ተስፋ ደግሞ በታማኝነት የምትፈጽም እውነተኛ አምላክ ስለሆንክ እናመሰግናለን እንወድሃለን የገባህልንን ተስፋ ስለምትፈጽም ስለምታደርግልን ሁሉ ክብር ላንተ ይሁን አሁን ስላደረክልንም እናመሰግናለን እግዚአብሔር አምላክ ይባርካችሁ እግዚአብሔር አምላክ ይጠብቃችሁ ከክፉ ሁሉ ይሰውራችሁ የሰማችሁት ቃል 30 60 100 ያፍራላችሁ በሄዳችሁበት ሁሉ ክብሩን ጭናችሁ መውጣት መግባት ይሁንላችሁ መልአኩን ከፊታችሁ ይስደድላችሁ አንድ ቀን በክብር በመንግስተ ሰማይ እንገናኝ አሜን